ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ትግልና እንደ ፖለቲካ አትራፊ ነው እንጂ ጎጂ ያለመሆኑን የሚል አቅጣጫ ነው በእኛ በኩል ያየ ነው። አሁን እንደ አንድ ድምፅ እንዳለው ተሳታፊ ማለት ነው ስብሰባ ላይ የኮሚቴውን ያቀረበውን ሀሳብ እኔ ትክክል መነጋገር አለብን። ማንነጋገር ከሆነ ትግላችን ወታደራዊ ትግል ብቻ ይሆናል። ፖለቲካዊ ትግል አይሆንም፣ ዲፕሎማሲያዊ ትግል አይሆንም። በአማራ ብቻ ሳይሆን ከዚያም አልፈን ለሀገር ነጻ አውጪ የኢትዮጵያ ነጻ አውጪ ስንንቀሳቀስ መሰረት አድርገን የአማራን ጥያቄ መሰረት አድርገን ሀገራዊ ራዕይ ሀገራዊ ማስቀደም ስንንቀሳቀስ ወታደራዊ ትግልም ፖለቲካዊ ትግልም ዲፕሎማሲያዊ ትግል አለ። እነዚህ ጎን ለጎን ማስኬድ ይጠበቅብናል። የዓለም ተሞክሮ ይነግረን ይሄ በፊት የነበሩ ነጻ አውጪዎች በዚህ መንገድ ሄደው ነው ለስኬት የገቡትና ከዛ አኳያ በር የምንዘጋባቸው በፖለቲካ ትግላችን እና በዲፕሎማሲ ትግላችን ላይ በር ዘጋ ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱንም ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ነው ማለት ነው። ከዛም ባሻገር የምንነጋገረው አሁን በሰላም ጥሪው ብቻ አይደለም። የምንነጋገረው በአጠቃላይ በሀገር ጉዳይ ላይ ነው። በአማራ ጉዳይ፣ በኢትዮጵያ ጉዳይ ላይ ነው። ለምን በአጠቃላይ በኢትዮጵያ ጉዳይ ላይ ነው ተቀጥረው ማለት ነውና ያቆያ የፖለቲካ ትግል የዲፕሎማሲ ትግል ያስፈልገናል እና መነጋገር አለብን። የሚመጡትም እነሱ አደራዳሪዎቹ የሚመጡ በሀገር ጉዳይ ላይ መነጋገር አጀንዳው ምንድን ነው በሚለው ላይ የድርድር ውጤት ነገር ነው ሚናተስበታለን እንጂ አንቆጣበት የሚል አቋም ያለኝ ማለት ነው። በዓለም አቀፍ ሕግም የሰላም ጥሪ የሚሆን ማንኛውም ነገር ሲደረግ በዓለም አቀፍ ሕግም አልደራደርም አይባልም። እሱን ሁላችንም እንግዲህ የምናውቀው ነው ያስባለው። ሌሎችም ሀገሮች በእንደዚህ አይነት መንገድ ያለፉ ይሄን እያደረጉ ነው እና ይሄ በዚህ ቢቀጥል ጥሩ ነው፣ አሪፍ ነው የሚል ሀሳብ ነው ያለኝ። ሌላው ግን እንዳስተያየትን በዚሁ መስጠት እንፈልገው ከእኛ ስራ ይጠይቃል። ኦልሬዲ እንደተቋም ተቆጥሮ በዚህ ልክ ከመጣነ እኛ ምን ዝግጅት ይጠይቀናል? ምናልባት ይሄ የሰላም ጥሪ የተደረገው ሲመጣ ሁላችንም በአንድ አመለካከት አንድ አስተሳሰብ እንቀበለዋለን ወይ? አንዱ የፈቀደውን አንዱ ለአበላሸት የምንሄድበት መንገድ ብዙ ርቀት ያለው ስለሆነ ቅድም ሲባል እንደነበረው አንዳንዱ ገብቶትም ሳይገባውም ተቃራኒ የሆነ ሀሳብ የሚያመጣም ሰው ስለሚኖር ከእኛ ስራ ይጠበቃል ከዚህ በኋላ ብዬ አስባለሁ። አንዱ መፈተኛችን ይሄ ነው እና እንደ ተቋም መቆም ይኖርብናል። በአንድነታችን ሰርተን እንደ ተቋም የጋራ ውሳኔ የምናሳርፍበት ሁሉም ያነሳው ሀሳብ ስለሆነ በትዛዝ መጨፍርበት ነገር ለጊዜ ማለት እንጂ ያው ሙከክረት ማለት ብቻ ነው። እናመሰግናለን። አገኛ መሰታው ጨርሰሃል ብዬ ነው። ሌሎቻችሁ የኮሚቴ አባላት ሆናችሁ ያው የጋራ አቋም ተመጣጣችሁ